ቢስሚላሂ ራህማኒ ራሂም የቁርአንዮች አራተኛው ሹብሃ أن الإسلام جاء لتوحيد الأمة تحت راية كتاب الله سبحانه إسلام ሰዎችን ህዝቦችን በአንድ የአላህ ኪታብ ውስጥ ለመሰብሰብ ነው የመጣው። ለዚህም አላህ በኪታቡ እንዲህ ብሏል፣ ኢነ ሀዚሂ ኡመቱኩም ኡመተን ዋሂዳ ወአነ ረቡኩም ፈዕቡዱን ይላሉ። ወጃሀደ ረሱሉላሂ ጢዋለ ሐያቲሂ ሊተሕቂቅ ሀዚሂ አልጋያ፣ መልእክተኛውም ሙሉ ዕድሜ ልካቸውን ይህንን ተልእኮ ለማሳካት ደክመዋል። ወነጀሀ ወተረከ ልኡመተ ዐላ ዛሊክ፣ በአንድ ኪታብ በቁርአን በመምራታቸውም ተሳክቶላቸው ኡማቸውን አንድ አድርገው አልፈዋል። ሱመ ጃአት ልሙአመራቱ አለቲ ቃመ ቢሃ ሙደዊኑ ሱና፣ ከዚያም ከጥላት ጋር አብረው የሚሰሩ ሐዲስን የደወኑና ያዘጋጁ አካላት መጡና ነገሩን አበላሹት። ወሸገሉ ናሰ ቢሃ ወፈረቁ ልኡመተ፣ ሰዎችን ከኪታብ እንዲያገሉና እንዲሻገሉ በማድረግ ኡማውንም በታተኑት ይላሉ። ثم جاءت الفقهاء فبنوا على السنة فازدادت الأمة افتراقا، ከዛም ፉቃሃዎች መጡና ኡሱላቸውን በሐዲስ ላይ መስርተው ብዙ ነገር አዘጋጁ። ኡማው ከአንድነት የበለጠ እየተበታተነ መጣ ይላሉ። እንግዲህ እያሉ ያሉት ይሄ ኡማ እየተከፋፈለው ቁርአንን ብቻ ባለመያዙ ሐዲስንም በመጨመሩ ሙደዊነ ሱና ሐዲስን ያዘጋጁ እንደነ ኢማሙል ቡኻሪና መሰሎቹ ኡማውን በታትነውታል ነው። ለው ተረከት ልኡመቱ ሱና ወዓደት ኢለል ቁርአን፣ ሐዲስ የሚባል ነገር በመተው ወደ ቁርአን ብቻ ኡማው ቢመለስ ለዓደት ወሕደቱሃ ወዒዘቱሃ፣ የጧቱ የጥንቱ ክብሩ አንድነቱ ይመለስ ነበረ። የሙስሊሞች የመለያያ ምንጭ ሐዲስና ሐዲስ ነው ይላሉ። ወነቁሉ ለሁም ሱብሓነከ ሃዛ ቡህታኑን ዓዚም፣ ይህ አይን ያወጣ ቅጥፈት ውሸት ነው። ثم إن هؤلاء يتهمون المسلمين المتمسكين بالسنة بأنهم تفرقوا بسبب تمسكهم بالسنة። ይህ ኡማ የተበታተነው ሐዲስን መመሪያ አድርጎ በመያዙ የነብዩን አለይሂ ሰላቱ ወሰላም ሱና በመከተሉ ነው። ወዓደም ኢክቲሳሪሂም ዐለል ቁርአን፣ ቁርአንን ብቻ መረጃ አድርጎ ባለመያዙ ነው ሲሉ ይደመድማሉ ማለት ነው። ወነቁሉ ለሁም፣ እንላቸዋለን፣ ሀል አፍላሕቱም ባዕደ አን ተረክቱም ሱና፣ እናንተ ሐዲስን ሙሉ በሙሉ እርግፍ አድርጋችሁ በመተዋችሁና ቁርአን ብቻ ነው መመሪያችን በማለታችሁ ሙስሊሞች ያጡትን አንድነት አገኛችሁት? እናንተ አንድ ናችሁ? ላ ወላህ አንድ አይደሉም። በጣም ለብዙ የተለያዩ ራሳቸው ቁርአንዮች ብዙ ፊርቃ የማይደማመጡ አንዱን ሌላው የሚያከፍር ብዙ ፊርቃ ናቸው። ሐዲስን መተው ቁርአንን ብቻ መያዝ በዚህ ልክ አንድነትን የሚያመጣ ቢሆን ኑሮ ከማንም ቀድማችሁ አንድነት የሚኖራችሁ እናንተ ነበራችሁ፣ ግን አልሆናችሁም። ስለዚህ የምታነሱት ነጥብ ውሃ ያነሳም። ወላህ እናንተ እንዳልሆናችሁ ተሐወልቱም ኢላ ፊራቅ ማለት ነው። ሌላኛው ክሳችሁ አመ ዘዕሙ አነ ተድዊነ ሱና ካነ ሙአመራ ወጀሚዑ መን ደወነ አልሐዲስ ሚን አልአዓጅም ከዚቡን ወፍቲራ። ሌላኛው ቅጥፈታቸው ሐዲስን የሰበሰቡት ከጥላት ጋር ያበሩ ከዓረቦች ውጭ የሆኑ አካላት ናቸው ይላሉ። ይሄ ውሸት ነው፣ ቅጥፈት ነው። ፈኢነ አወለ መን ደወነ ሱና ካኑ ዓረበን ፉሱሃ፣ ሐዲስን ለመጀመሪያ ጊዜ የሰበሰቡት ዓረቦች ነበሩ። ፈበደአ አልኢማሙ ማሊክ ኢማሙ ዳር ልሂጅራ ወአሕመድ ወልሑመይዲ አልቁረይሺ፣ እነ ኢማሙ ማሊክ እነ ሑመይዲ እነ ኢማሙ አሕመድ ሐዲስን ደውነዋል። ኢማሙ አሕመድ ሙስነድን፣ ኢማሙ ማሊክ ሙወጣን፣ ሌሎችም እነሱን ተከትለው የመጡ ዓረቦች ነበሩ። አመል ኩቱቡ ሲታ፣ ስድስት የሚባሉት የሐዲስ መጽሐፎቹም ቢሆኑ አጀሞች ብቻ አልነበሩም። ሙስሊሞች ማነው ዓረቦችም ነበሩ። ፈኢማሙ ሙስሊም ወትርሚዚ ወልኢማሙ አቡ ዳውድ ጀሚዑሁም ሚነል ዓረብ፣ እነ ኢማሙ ሙስሊም እነ ትርሚዚ እና አቡ ዳውድ ዓረቦች ናቸው። ሲጀመር ዓረብ ባይሆኑስ እነ ኢማሙል ቡኻሪ ዓረብ አለመሆናቸው
ሐዲስን ላለመቀበል እንዴት ምክንያት ሊሆን ይችላል? ኢስላም ለአረብ ብቻ ነው እንዴ የተወረደው? ዲኑ የአረቡም የአጀሙም አይደለም እንዴ? እንዙሩ ኢላ ሃኡላ ከይፈ ዩቀልቡነ አልኡሙር። እነዚህን ሰዎች እንዴት ነገሮችን ገልብጠው እነሱ ከእንግሊዞች ጋር ተስማምተው ኢስላምን ለመበረዝ ያደረጉትን ተንኮል ንጹህ ሙስሊሞችን እንዴት እንደሚወነጅሉ ተመልከቱ። ፈመን ሁም الذين يتآمرون على الإسلام በኢስላም ላይ የሚመክሩና የሚዶልቱ ከኢስላም ጥላቶች ጋር የሚሰሩት እነማን ናቸው? هل هؤلاء البخاري ومسلم والترمذي وأبو داود وابن ماجه እነዚህ ትላልቅ አዕላሞች الذين حفظ الله بهم دينه يرمون بهذا الصنيع በዚህ ቅጥፈት ከጥላት ጋር አብረው ኢስላምን ለማጥፋት የሰሩ ናቸው ይባላልን? ሱብሃነክ هذا بهتان عظيم